አርዕስተ ዜና። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የሕክምና ግብዓቶች ለ5 የጤና ተቋማት አበረከተ። ነዳጅ ከተተመነለት የዋጋ መጠንና የግብይት ሰንሰለት ውጪ በሚሸጡ ህገወጦች ላይ የተጠናከረ እርምጃ መውሰድ ተጀመረ ተባለ። ሐማስ የአልአቅሳ መስጂድ መዘጋት አደገኛ የታሪክ ጠባሳ መሆኑን ገለጸ። ኢራን አሜሪካና እስራኤልን ድል ታደርጋለች ሲሉ የየመን ጦር ቃል አቀባይ ተናገሩ። ሰላም አለይኩም ወራህመቱላሂ ወበረካቱ። ነጃሺ መረጃችን ተጀምሯል። ከመረጃዎቹ ጋር ሙስጠፋ መሐመድ። ቀዳሚ ወዳደረግነው ዜና አለፈን። ጠቅላይ ምክር ቤቱ 101.3 ሚሊዮን ብር ግምት ያላቸውን የሕክምና ግብዓቶች ለ5 የጤና ተቋማት አበረከተ። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የልማት ክንፉ በሆነው የኢትዮጵያ ሙስሊሞች የልማት ኤጀንሲ በኩል 101.3 ሚሊዮን ብር ግምት ያላቸው የመድኃኒትና የሕክምና ግብዓቶችን ለ5 የመንግስት ሆስፒታሎች አበርክቷል። የመድኃኒትና የሕክምና ግብዓቶቹ ከሙስሊም ኤድ አሜሪካ በኡስታዝ አቡበከር አህመድ አስተባባሪነት የተገኙ ስለመሆናቸውና በርክክብ መርሃ ግብሩ ላይ ተገልጿል። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ሻህ ሀጂ ኢብራሂም ቱፋ መድኃኒቶቹና የሕክምና ግብዓቶቹን ለኮምቦልቻና ለአምቦሳ ጠቅላላ ሆስፒታሎች እንዲሁም ለጭናክሰን፣ ለጉንቸሬና ለቋንጤ የመጀመሪያ ደረጃ ሆስፒታሎች ተወካዮች አስረክበዋል። ድጋፉ የጤና ተቋማቱን በብዙ መልኩ እንደሚረዳ የገለጹት ሼህ ሀጂ ኢብራሂም ቱፋ ጠቅላይ ምክር ቤቱ ለህዝበ ሙስሊሙ ከሚሰራቸው የልማት ስራዎች ጎን ለጎን የጤና ተቋማትን በመደገፍ ሀገራዊ አበርክቶውን በላቀ ሁኔታ እየተወጣ እንደሚገኝም ተናግረዋል። የሀገራዊ ምክክር ሂደት ችግሮችን በምክክርና በውይይት የመፍታት ባህልን እያዳበረ መጥቷል ተባለ። የሀገራዊ ምክክሩ ሂደት ችግሮችን በምክክርና በውይይት የመፍታት ባህልን እያዳበረ መምጣቱን የኢትዮጵያ ሀገራዊ ምክክር ኮሚሽነር ዶክተር ዮናስ አዳዬ ገለጹ። ኮሚሽኑ ከተቋቋመበት ጊዜ ጀምሮ ለዘመናት የዘለቀ ቅሬታዎችን በውይይት ለመፍታትና ጠንካራ የሀገረ መንግስት ግንባታን እውን ለማድረግ ሰፊ ተግባራትን እያከናወነ ይገኛል። የኮሚሽኑ ኮሚሽነር ዶክተር ዮናስ አዳዬ ለኢዜአ እንደገለጹት እስካሁን በተለያዩ ክልሎችና በሁለቱ የከተማ አስተዳደሮች በተከናወኑ የአጀንዳ ማሰባሰብና የተሳታፊ ልየታ ስራዎች ልዩ ልዩ የማህበረሰብ ክፍሎች፣ የፖለቲካ ፓርቲዎች፣ ምሁራንና ዲያስፖራዎች ንቁ ተሳትፎ አድርገዋል። ይህም ለችግሮች መፍትሄ የሚሰጥ የምክክር ባህል እንዲዳብርና በዜጎች መካከል እምነት እንዲገነባ ትልቅ እድል ፈጥሯል ብለዋል። በአማራ በኦሮሚያና በቤንሻንጉል ጉሙዝ ክልል ታጥቀው ሲንቀሳቀሱ ቆይተው የሰላም አማራጭን የተቀበሉ አካላት አጀንዳዎቻቸውን ለኮሚሽኑ ማስረከባቸውን ለሂደቱ ስኬታማነት ወሳኝ እርምጃ መሆኑንም ጠቁመዋል። ይህ ተግባር ሀገራዊ ችግሮችን በምክክርና በውይይት መፍታት እንዲቻል በተግባር ያሳየ፣ ዜጎች በምክክር ላይ ትልቅ ተስፋ እንዲሰንቁ ያደረገ መሆኑንም ገልጸዋል። አካታችነትን ማረጋገጥ የኮሚሽኑ ቀዳሚ መርህ መሆኑን ጠቅሰው ዜጎች በተወካዮቻቸው አማካኝነት ሀሳባቸውን በነፃ እንዲገልጹ ሰፊ የቅድመ ዝግጅት ስራዎች መከናወናቸውንም ተናግረዋል። በትግራይ ክልል የተካሄዱ የቅድመ ምክክር መድረኮች ሂደቱን ሙሉ በሙሉ አካታች ለማድረግ የሚደረገውን ጥረት በእጅጉ የሚያግዙ ናቸው ብለዋል። በቀጣይም በክልሉ የተሟላ ሁሉን አቀፍ ምክክር ለማድረግ አስፈላጊውን ዝግጅት እየተደረገ መሆኑን አስታውቀዋል። የኮሚሽኑ የስራ ጊዜ መራዘሙ የተጀመሩ ተግባራትን ይበልጥ በጥራትና በስኬት ለማጠናቀቅ ትልቅ እድል እንደሚፈጥርም ኮሚሽነሩ አስታውቀዋል። አጀንዳዎችን በማጠናከር ለሕዝብ ይፋ ለማድረግ በትግራይ ክልል የተጀመረውን የምክክር ሂደት በስኬት ለማጠናቀቅና ሀገራዊ የምክክር ጉባኤውን በታቀደው መሰረት ለማካሄድ ወሳኝ መሆኑን አስረድተዋል። እንዲሁም የመጨረሻውን የምክክር ውጤት በዝርዝር አዘጋጅቶ ለሚመለከተው አካል ለማቅረብ ፋይዳው የጎላ ነው ብለዋል። በመንግስት ከፍተኛ ድጎማ የሚቀርበውን ነዳጅ ከተተመነለት የዋጋ መጠንና የግብይት ሰንሰለት ውጪ በሚሸጡ ህገወጥ ላይ የተጠናከረ እርምጃ መውሰድ ተጀምሯል ተባለ። በመንግስት ከፍተኛ ድጎማ የሚቀርበውን ነዳጅ ከተተመነለት የዋጋ መጠንና የግብይት ሰንሰለት ውጪ በሚሸጡ ህገወጥ ላይ የተጠናከረ እርምጃ መውሰድ መጀመሩን የገንዘብ ሚኒስቴር አቶ አህመድ ሺዴ አስታውቀዋል። የገንዘብ ሚኒስቴሩ አቶ አህመድ ሺዴ በነዳጅ አቅርቦት ዙሪያ ለመገናኛ ብዙሃን በሰጡት መግለጫ መንግስት በዓለም ተለዋዋጭ የገበያ ሁኔታ ውስጥ የህዝብን ጫና ለመቀነስ በቢሊዮን የሚቆጠር ዶላር ድጎማ እያደረገ ነው ብለዋል። በዚህም መንግስት ነዳጅን ለህብረተሰቡ ተደራሽ ለማድረግ በየዓመቱ ከ4.2 ቢሊዮን ዶላር በላይ የውጭ ምንዛሬ በመመደብ እየሰራ መሆኑንም ኢዜአ ዘግቧል። በትናንትናው ዕለት የተደረገውን የዋጋ ማስተካከያ መንግስት ነዳጅ ከሚገዛበት ከዓለም ገበያ ዋጋ አንጻር ሲታይ እጅግ ዝቅተኛ መሆኑን ተናግረዋል።
መንግስት በከፍተኛ ቁርጠኝነት የሚያቀርበውን ነዳጅ በተቀመጠለት የዋጋ ተመንና የግብይት ሰንሰለት እየተሸጠ አለመሆኑን በጥናት እንደተረጋገጠም ገልጸዋል። በዚህም ምክንያት በህብረተሰቡ ላይ ያልተገባ ጫና በሚፈጥሩ ህገወጥ አካላትና ተባባሪዎቻቸው ላይ እርምጃ መውሰድ መጀመሩና ይህም ተጠናክሮ እንደሚቀጥል አስታውቀዋል። ህብረተሰቡ እንዲህ ያሉ ህገወጥ ድርጊቶች በመጠቆም እንዲተባበርም ጥሪ አቅርበዋል። በመካከለኛው ምስራቅ ካለው ወቅታዊ ሁኔታ ጋር ተያይዞ የአቅርቦት መስተጓጎል እንዳይፈጠር መንግስት የተለያዩ አማራጮችን በመጠቀም አስተማማኝ አቅርቦት እንዲኖር እየሰራ መሆኑንም ሚኒስቴሩ ገልጿል። ተመልካቾቻችን መረጃዎቻችን እንደቀጠሉ ናቸው። አሁን ደግሞ ከውጭ ወዳገኘናቸው ዜናዎች አልፈናል። ኢራን አሜሪካንና እስራኤልን ድል ታደርጋለች ሲሉ የየመን ጦር ቃል አቀባይ ተናገሩ። የየመን ጦር ኃይሎች ቃል አቀባይ ብርጋዴር ጀነራል ያህያ ሳሬ በሰጡት መግለጫ የኢራን ህዝብ በዩናይትድ ስቴትስና በእስራኤል ላይ ታሪካዊ ድል እንደሚቀናጁ ያላቸውን እምነት ገልጸዋል። ቃል አቀባዩ ይህንን መልእክት ያስተላልፉት በአንድ የቴሌቪዥን ፕሮግራም ላይ በቀጥታ ለኢራን ህዝብ ባደረጉት ንግግር ነው። ጄኔራል ሳሪያ በመልእክታቸው የኢራን ህዝብ ከውጭ የሚመጣባቸውን ጫና በመቋቋም አንድነታቸውንና ትብብራቸውን እንዲያጠናክሩ አሳስበዋል። የኢራን ጠላቶች አገሪቱን ለማዳከም በአንድነት ቢቆሙም የህዝቡ ጽናት ግን ድልን እንደሚያረጋግጥ ተናግረዋል። ቃል አቀባዩ በተለይ ለኢራን ወጣቶች ባስተላለፉት መልእክት ከ1979 የእስላማዊ አብዮት በፊትና በኋላ የነበረውን የታሪክ ሂደት እንዲያጠኑ መክረዋል። ባለፉት 45 ዓመታት የተመዘገቡት ስኬቶችና ድሎች ምንጭ ታማኝነት፣ ብልህና ደፋር የሆነ አመራር መከተል መሆኑንም አጽንኦት ሰጥተዋል። ጠላቶቻቸው ባለፉት 10 ዓመታት ኢራንን ለማጥፋት ካልሆነ በቀር ሌላ ምንም እንዳላሰቡ የገለጹት ሳሬ ጠላቶች የሚገነቡት ቃል ግን ከንቱ ምኞት ያለፈ እንዳልሆነ ገልጸዋል። በኢራቅ የሚገኘው እስላሚክ ሬዚስታንስ በአሜሪካ ወታደራዊ ይዞታዎች ላይ 291 ጥቃቶችን መፈጸሙን አስታወቀ። በኢራቅ የሚገኘው እስላሚክ ሬዚስታንስ የተባለው ወታደራዊ ቡድን በክልሉ በሚገኙ የአሜሪካ ወታደሮችና የጦር ይዞታዎች ላይ ባለፉት 24 ሰዓታት ውስጥ 31 የሚሳኤልና የድሮን ጥቃቶችን መፈጸሙን አስታውቋል። ቡድኑ ጦርነቱ ከተጀመረበት ጊዜ ጀምሮ በ12 ቀናት ውስጥ 291 ወታደራዊ እርምጃዎችን ወስጃለሁ ብሏል። ጥቃቶቹም 13 የአሜሪካ ወታደሮች መገደላቸውና ሌሎች በርካታ አባላትም መቁሰላቸውን አስታውቋል። በኢራቅ የሚገኘው እስላሚክ ሬዚስታንስ እንደ ካታይብ ሂዝቦላ፣ ሐረካት አል-ኑጃብ እና ካታይብ ሰይድ አል-ሹዓይብ ያሉ በርካታ ወታደራዊ ቡድኖች ጥምር ጦር ሲሆን በአሜሪካና እስራኤል ጥቃት የኢራን ጠቅላይ መሪ አያቶላ አሊ ካሚኒ መገደል ተከትሎ የጂሃድ ጦርነት አውጇል። በተያያዘም ሂዝቦላ በማዕከላዊ እስራኤል በሚገኙ የእስራኤል ወታደራዊ ሳይበር ክፍሎች ላይ የተሳካ የሚሳኤል ጥቃት መፈጸሙን አስታውቋል። የሂዝቦላ ሚሳኤሎች በቤት አልሸምስና በማዕከላዊ እስራኤል ባሉ ወታደራዊ ተቋማት ላይ ቀጥተኛ ጉዳት ማድረሳቸውን ቲአርቲ ወርልድ ዘግቧል። ዘገባውም ሂዝቦላ ጥቃት በፈጸመበት ወቅት የአደጋ ጊዜ ማንቂያዎችም ሆነ የእስራኤል አየር መቃወሚያ ስርዓቶች ምንም አይነት ምላሽ አለመስጠታቸውን ነው የገለጸው። ሂዝቦላ እስካሁን የፈጸማቸው ጥቃቶች ወታደራዊ ተቋማትን ኢላማ ያደረጉ ሲሆን በተቃራኒው እስራኤል ደግሞ መኖሪያ መንደሮችን፣ ትምህርት ቤቶችና በርካታ ማህበራዊ ተቋማትን ጭምር ኢላማ ያደረገ ጥቃት ፈጽማለች። በእስራኤል ጥቃት ሳቢያ ከ400 በላይ ሊባኖሳውያን ሲገደሉ ከእነዚህም ውስጥ አብዛኛዎቹ ሴቶችና ህጻናት ናቸው። በጦርነቱ ሳቢያ ከ760 ሺህ በላይ ሰዎች መፈናቀላቸውን የሊባኖስ መንግስት አስታውቋል። የአውሮፓ ህብረት እስራኤልን አስጠነቀቀ። የአውሮፓ ህብረት በእስራኤል ሰፋሪዎች የሚፈጸመው ጥቃት በአስቸኳይ እንዲቆም አሳስቧል። የአውሮፓ ህብረት በዌስት ባንክ በእስራኤል ሰፋሪዎች የሚፈጸመው ጥቃት ተቀባይነት የሌለው መሆኑን ገልጿል። የአውሮፓ ህብረት ቃል አቀባይ ባወጡት መግለጫ በተያዘው የዌስት ባንክ ግዛት ውስጥ ያለው የጥቃት መጠን ከቁጥጥር ውጭ እየሆነ መምጣቱን አስታውቀዋል። እንደ ህብረቱ መግለጫ ከሆነ ካለፉት ጥቂት ሳምንታት ወዲህ በህገወጥ ሰፋሪዎች በሚፈጸሙ ጥቃቶች የሰው ህይወት ከመጥፋቱ ባለፈ የበርካታ ፍልስጤማውያንን ንብረት መውደምና መተዳደሪያቸው መዘረፉንም ገልጸዋል። ህብረቱ አክሎም እስራኤል በዓለም አቀፍ ህግ መሰረት የተጣለባትን ግዴታ በመወጣት በወረራ በያዘቻቸው ግዛቶች የሚገኙ ፍልስጤማውያንን የመጠበቅ ኃላፊነት እንዳለባት ቲአርቲ ወርልድ ዘግቧል። ድርጊቱን የሚፈጽሙ አካላት በህግ ተጠያቂ ካልሆኑ ጥቃቱ ተባብሶ ሊቀጥል እንደሚችልም አስጠንቅቋል። ፍልስጤማውያን በበኩላቸው የእስራኤል መንግስት በሰፋሪዎች በኩል የሚፈጽመው ይህ ድርጊት ዌስት ባንክን በይፋ ወደ እስራኤል ግዛት ለመጠቅለልና የፍልስጤምን መንግስት የመመስረት ተስፋን ለማጨለም የታለመ ነው በማለት ስጋታቸውን እየገለጹ ይገኛሉ። የተባበሩት መንግስታት ድርጅትን ጨምሮ ዓለም አቀፉ ማህበረሰብ ምስራቅ ኢየሩሳሌምን ጨምሮ ዌስት ባንክን በፊልስጤም ይዞታነት እንደሚገነዘቡና የእስራኤል ሰፋሪዎች ህገወጥ መሆናቸውን ደጋግመው መግለጻቸው ይታወሳል።
እስራኤል በአልአቅሳ መስጂድ እንዳይሰገድበት ከልክላ የአይሁድ ክብረ በዓላት እንዲከናወኑበት ፈቀደች። እስራኤል በአልአቅሳ መስጂድ ሙስሊሞች እንዳይሰግዱ ስትከለክል የአይሁድ ሃይማኖታዊ ክብረ በዓሎች እንዲፈጸምበት መፍቀዷ ብዙዎችን አስቆጥቷል። ከኢራን ጋር የጀመረችውን ጦርነት ተከትሎ ለደህንነት ሲባል መስጂዱ እንዲዘጋ ብትወስንም የአይሁድ ሃይማኖታዊ ክብረ በዓላትን እንዲከናወኑበት መፍቀዷ ጉዳዩን የደህንነት ስጋት ሳይሆን መስጂዱን ለመውረስ ጦርነቱን እንዳጋጣሚ መጠቀሟን ያሳያል ተብሏል። ተንታኞች በእስልምና ትልቅ ክብር የሚሰጠውን ሶስተኛውን ቅዱስ ስፍራ መዝጋት በእስልምና የተጠበቁ ሃይማኖታዊ ቅርሶች፣ ታሪካዊ ስፍራዎች ላይ የተወሰደ ህገወጥ እርምጃ ነው ብለዋል። መስጂዱ በተለይም በተቀደሰው የረመዳን ወር እስከ 100 ሺህ የሚደርሱ ፍልስጤማውያን ሙስሊሞች የሚሰባሰቡበት መንፈሳዊ መድረክ ነው። በፍልስጤማውያን ዘንድ አልአቅሳን ማጣት ህይወትን ከማጣት በላይ ይቆጠራል። ከዚህም በላይ አልአቅሳ የሙስሊም ዓለም ልብ ከመሆኑ ጋር ተያይዞ እስራኤል በመስጂዱ ላይ በምትወስደው አሉታዊ እርምጃ ከፍልስጤማውያን ብቻ ሳይሆን በመላው ዓለም ከሚገኙ ሙስሊሞች ጭምር ውግዘት ገጥሟታል። መገናኛ ብዙሃን በተቀባበሉት ተንቀሳቃሽ ምስል በአልአቅሳ መስጂድ የአይሁድ ሃይማኖታዊ ክብረ በዓል ሲከናወን አሳይቷል። ይህም እስራኤል ሙስሊሞች ወደ መስጂዱ እንዳይገቡ የከለከለችው ለደህንነት ስጋት ሳይሆን በመስጂዱ ላይ ያላትን ቁጥጥር ለማሳደግ መሆኑንም አሳይቷል። ሐማስ የአልአቅሳ መስጂድ መዘጋት አደገኛ የታሪክ ጠባሳ መሆኑን ገለጸ። እስላማዊ ተቃውሞ ንቅናቄ ሐማስ የእስራኤል መንግስት በአልአቅሳ መስጂድ ቅጥር ግቢ ላይ የጣለው እገዳ ለ11 ተከታታይ ቀናት መቀጠሉን ተከትሎ ብርቱ ማስጠንቀቂያ ሰጥቷል። ሐማስ ባወጣው መግለጫ ድርጊቱ እጅግ አደገኛና ታሪካዊ መዘዝ ያለው መሆኑንም አሳስቧል። ከ1967 ወዲህ የመጀመሪያው አጋጣሚ እንደ ሐማስ መግለጫ በቅዱስ የረመዳን ወር ምዕመናን ተራዊህ ሶላትን እንዳይሰግዱና መንፈሳዊ ቆይታ እንዳያደርጉ መከልከሉ ከ1967 ወዲህ የታየ አደገኛ የታሪክ ቅድመ ሁኔታ ነው ብሏል። ይህ እርምጃ የእምነት ነጻነትን በግልጽ የሚጥስና በሙስሊሞች ቅዱስ ስፍራዎች ላይ የተቃጣ ትንኮሳ መሆኑንም አስታውቋል። ሐማስ የእስራኤልን አስተዳደር ፋሽስት የወረራ መንግስት ሲል የጠራ ሲሆን መስጂዱን መዝጋትና ጠባቂዎችና ምዕመናን ወደ ስፍራው እንዳይገቡ መከልከል የዓለም ሙስሊሞች የመጀመሪያው የቂብላ አቅጣጫ በሆነው ስፍራ ላይ የተፈጸመ ከባድ ጥቃት ነው ብሎታል። የእስራኤል የአሁኑ ድርጊት የመስጂዱን ቅዱስነት የሚጋፋ የአምልኮ ነጻነትን የሚጥስና በሃይማኖታዊ ስፍራዎች ላይ የተከፈተ አደገኛ የመብት ጥሰት ነው ሲል ሐማስ መግለጹን ሚድል ኢስት ሞኒተር ዘግቧል። ሐማስ አክሎም ይህ አይነቱ ቀጣይነት ያለው እገዳ በሙስሊሙ ዓለም ዘንድ ትልቅ ሃይማኖታዊ ትርጉም ባላቸው ስፍራዎች ላይ የሚደረግ የቁጣ ቀስቃሽ ድርጊት መሆኑና ለሚፈጠረው ማንኛውም መዘዝ እስራኤል ተጠያቂ መሆኗን አስታውቋል። ረመዳን ከመጠናቀቁ በፊት 97 ሚሊዮን ሙስሊሞች ሃይማኖታዊ ጉዞ አደረጉ። በዘንድሮ የረመዳን ወር 97 ሚሊዮን ምዕመናን መስጂደል ሐረም እና መስጂደል ነበዊ መጎብኘታቸው ተነግሯል። በመካከለኛው ምስራቅ በተፈጠረ ጦርነት በርካታ የአየር መንገዶች ቢዘጉም ሙስሊሙን ኡማ ግን ወደዚህ ቅዱስ ስፍራዎች ከመሄድ አላገዳቸውም። በዚህም በአውሮፕላን መምጣት ያልቻሉ ምዕመናን በመኪናና በእግር ሲጓዙ ታይተዋል። በመካ በሚገኘው መስጂደል ሐራም ከ57.5 ሚሊዮን በላይ ሰዎች ጎብኝተዋል። 15.6 ሚሊዮን ሙስሊሞች ኡምራ አድርገዋል። በመዲና በሚገኘው መስጂደል ነበዊ ደግሞ 21.1 ሚሊዮን በላይ ሰዎች ተገኝተዋል። በተጨማሪም 1.7 ሚሊዮን የሚሆኑ ጎብኚዎች የነቢዩ ሰለላሁ ዐለይሂ ወሰለም የቀብር ስፍራ በመገኘት ዘይረዋቸዋል፣ ዱዓም አድርገዋል። ከ579 ሺህ በላይ የሚሆኑት ደግሞ በረውዳህ አሸሪፍ ሰግደዋል። አሁን ደግሞ የተመራረጡ ወቅታዊ የቢዝነስ መረጃዎችን እናደርሳችኋለን። ዙበይዳ ሀሰን አዘጋጅተዋለች። ዳሽን ባንክ የወለድ ነጻ አገልግሎት ወይም ሸሪክ ከ15 ቢሊዮን ብር በላይ ፋይናንስ ማቅረቡ ተነግሯል። ዳሽን ባንክ 8 ዓመታትን ባስቆጠረውና በሸሪዓ መርሆች ላይ ተመስርቶ ከወለድ ነጻ የሆነ የባንክ አገልግሎት የሚያቀርበው ሸሪክ በተለያዩ የኢኮኖሚ ዘርፎች ላይ ለተሰማሩ ደንበኞቹ ከ15 ቢሊዮን ብር በላይ ፋይናንስ ማቅረቡን አስታውቋል። የዳሽን ሸሪክ አገልግሎት ተጠቃሚዎች ቁጥርም ከ1.5 ሚሊዮን በላይ የተሻገሩ ሲሆኑ ከነዚህ ደንበኞችም ባንኩ ከ23 ቢሊዮን ብር በላይ ተቀማጭ ገንዘብ ሰብስቧል ተብሏል። አጠቃላይ ሀብቱ ደግሞ ከ26 ቢሊዮን ብር በላይ መሻገሩን አስታውቋል። ባንኩ በዓለም አቀፍ ደረጃ የኢስላማዊ ፋይናንስ ተቋማቶች የሂሳብ የኦዲትና የሸሪዓ መስፈርቶችን የሚያወጣው ተቋም ቋሚ አባል በመሆን በኢትዮጵያ የመጀመሪያው የፋይናንስ ተቋም መሆኑም ይታወቃል። በተጨማሪም በኢትዮጵያ የባንክ ኢንዱስትሪ ውስጥ የሸሪዓ አስተዳደር ማዕቀፎችን በማስተዋወቅ ረገድ ፈርቀዳጅ በመሆኑ የአገሪቱን የመጀመሪያ የወለድ ነጻ የባንክ ዲጂታል የፋይናንስ አገልግሎት ማስጀመሩም ተነግሯል። ዳሽን ባንክ ለፈረንጆቹ
ዘመን አቆጣጠር በ2023 በባህሬን ማናማ በተካሄደው 9ኛው የኢስላሚክ ሪቴል ባንክ ሽልማት ላይ በኢትዮጵያ ጠንካራ ከወለድ ነጻ የባንክ አገልግሎት የሚሰጥ ባንክ በሚል ተቀማጭነቱን በለንደን ባደረገው ካምብሪጅ ኢንስቲትዩት ኦፍ ኢስላሚክ ፋይናንስ ኤንድ ኢኮኖሚክስ ሽልማት መቀበሉም የሚታወስ ነው። ከፋይናንስ አገልግሎቱ በተጨማሪም በሸሪክ ጉልህ ማህበራዊ ኃላፊነቱን በመወጣት አስተዋጽኦ እያደረገ መሆኑም ይታወቃል። ከመደበኛ የባንክ አገልግሎቱ በተጨማሪም በሸሪዓ ህግ መሰረት የቀረቡ ከወለድ ነጻ የባንክ አገልግሎቶችን ይዞ በቀረበበት የዳሽን ሸሪክ ሱፐር አፕ ከ300 ሺህ በላይ ተጠቃሚዎችን ማፍራት የቻለ ሲሆን ይህም በመላው ኢትዮጵያ ከወለድ አልባ የባንክ አገልግሎቶች ተደራሽነት የበለጠ እንደሚያጠናክር ከባንኩ ህዝብ ግንኙነት ያገኘነው መረጃ ያሳያል። ሲቢኢ ኖር ኢድ ኤክስፖ 2018 በአዲስ አበባ ኤግዚቢሽን ማዕከል ተከፍቷል። ኒምቤክ ኢቨንትስ ከንግድ ባንክ ሲቢኢ ኖር ጋር በመተባበር ሲቢኢ ኖር ኢድ ኤክስፖ 2018 በአዲስ አበባ ኤግዚቢሽን ማዕከል ከፍቷል። ኒምቤክ ኢቨንትስ ተወዳጁን የረመዳን ወርን ምክንያት በማድረግ በረመዳን ኤክስፖ በርካታ ሻጮችና ገዢዎችን ሲያገናኝ ቆይቷል። አሁን ደግሞ የረመዳን የመጨረሻዎቹ 10 ቀናት መግባታቸውን ምክንያት በማድረግ ኢድ ኤክስፖ በይፋ መክፈቱን አስታውቋል። ይህንንም የረመዳን ኤክስፖ በንግድ ባንክ የወለድ ነጻ የባንክ አገልግሎት ማለትም ሲቢኢ ኖር ስፖንሰር በመደረጉ ሲቢኢ ኖር ኢድ ኤክስፖ 2018 በሚል መጠሪያ ለህዝብ ክፍት መሆኑን የተነገረው እስከ ኢድ መዳረሻ ድረስም በሚቆየው ኤክስፖ ላይ ሙስሊሙ ኡማ ኢድን ለማክበር የሚያስፈልጉትን መገልገያዎች በሙሉ ያገኙበታልም ተብሏል። በዚህ ኤግዚቢሽን ላይም ከመገበያየት ባለፈ ለጎብኚዎች የተለያዩ ሽልማቶች መዘጋጀታቸውን ኒምቤክ ኢቨንትስ አስታውቋል። የኢፌዴሪ ንግድና ቀጠናዊ ትስስር ሚኒስቴር በአዲስ አበባ ከተማ አዲስ የነዳጅ ምርቶች የችርቻሮ መሸጫ ዋጋ ይፋ አድርጓል። ሚኒስቴሩ ይህንን ውሳኔ ያስተላለፈው ወቅታዊውን የገበያ ሁኔታና የመንግስትን የአሰራር መመሪያዎች መነሻ በማድረግ መሆኑን አስታውቋል። በዚህም ቀደም ሲል በሊትር 129 ብር ከ12 ሳንቲም ይሸጥ የነበረው ነጭ ናፍጣ 10 ብር ከ72 ሳንቲም ጭማሪ በማድረግ 139 ብር ከ84 ሳንቲም እንዲሸጥ ተወስኗል። ቤንዚን ደግሞ የ3 ብር ከ06 ሳንቲም ጭማሪ ተደርጎበት በ132 ብር ከ18 ሳንቲም እየተሸጠ ይገኛል። ኬሮሲን ወይም ጋዝ በፊት ከነበረበት የ17 ብር ከ02 ሳንቲም ጭማሪ በማሳየት 146 ብር ከ14 ሳንቲም መሸጫ ዋጋ ወጥቶለታል። በተመሳሳይም በአዲሱ የነዳጅ መሸጫ ዋጋ መሰረት በሌትር ቀላል ጥቁር ናፍጣ 137 ብር ከ03 ሳንቲም፣ ከባድ ጥቁር ናፍጣ 133 ብር ከ45 ሳንቲም እንዲሁም የአውሮፕላን ነዳጅ 145 ብር ከ23 ሳንቲም እንዲሸጥ ተወስኗልም ተብሏል። የንግድና ቀጠናዊ ትስስር ሚኒስቴር ይህ የዋጋ ማስተካከያ ከመጋቢት 1 2018 ዓመት አመሻሽ ጀምሮ በሁሉም የነዳጅ ማደያዎች ተግባራዊ መሆን መጀመሩን አስታውቋል። አፈጻጸሙም ጥብቅ ክትትል እንዲደረግበት የንግድና ቀጠናዊ ትስስር ሚኒስቴር መመሪያ ማስተላለፉን ተናግሯል። እየጨመረ ያለውን የነዳጅ ዋጋ ለመቆጣጠር ዓለም አቀፍ የኢነርጂ ኤጀንሲ የአደጋ ጊዜ የነዳጅ ክምችትን ለገበያ ለማቅረብ ማቀዱ ተሰምቷል። በመካከለኛው ምስራቅ የተቀሰቀሰውን ጦርነት ተከትሎ በከፍተኛ ሁኔታ የናረው የነዳጅ ዋጋ ለመቆጣጠር ዓለም አቀፍ የኢነርጂ ኤጀንሲ ወይም ደግሞ አይኢኤ በታሪኩ ከፍተኛ የሆነውን የአደጋ ጊዜ የነዳጅ ክምችት ለገበያ ለማቅረብ ማቀዱን አስታውቋል። የአሜሪካ ጋዜጣ ባለስልጣናትን ጠቅሶ እንደዘገበው የሚቀርበው የነዳጅ መጠን የኤጀንሲው አባል ሀገራት እንደ ፈረንጆቹ ዘመን አቆጣጠር በ2022 ለገበያ ካወጡት 182 ሚሊዮን በርሜል በላይ እንደሚሆን ይጠበቃል ተብሏል። ሪፖርቱ ይፋ መደረጉን ተከትሎ የዓለም አቀፍ የነዳጅ ዋጋ መለኪያ የሆነው ብሬንት የ4 በመቶ ጭማሪ አሳይቶ የነበረ ቢሆንም በኋላ ላይ ግን ወደ $88 ዝቅ ብሎ እንዲረጋጋ ማድረግ መቻሉን ዎል ስትሪት ጆርናል ዘግቦታል። ዓለም አቀፍ የኢነርጂ ኤጀንሲ የአደጋ ጊዜ የነዳጅ ክምችትን ለገበያ ለማቅረብ የወሰነው ኢራን ከአሜሪካና ከእስራኤል ጋር እያካሄደች ያለችው ጦርነትን ተከትሎ ነው። በጦርነቱም ኢራን ከፍተኛ መጠን ያለው የዓለም የነዳጅ ምርት የሚዘዋወርበትን የሆርሙዝ ደሴት መዝጋቷን ተከትሎ የነዳጅ ዋጋ እየጨመረ በመምጣቱ ነው። ኢራን በጦርነቱ ደግፈውኛል ላለቻቸው 3 ሀገራት ማለትም ቻይና፣ ፓኪስታንና ራሽያ የሆርሙዝ የባህር ወሽመጧን እንዲጠቀሙ መፍቀዷም ይታወሳል። በመጨረሻም የተለያዩ ህዝቦችን የአኗኗር ሁኔታ የምናስቃኝበት ሳምንታዊ የአኗኗር ዘይቤ መሰናዷችንን እናድርሳችኋለን። መሐመድ ሚፍታ እንደሚከተለው አቅርቦታል። በመላው ዓለም በሚገኙ ሙስሊሞች ዘንድ የዘንድሮው ረመዳን ወር በሰማያዊ ብርሃንና በምድራዊ ጥላ መካከል እያለፈ ነው። ከሞሮኮ እስከ ባህረ ሰላጤው ሀገራት በመላው አረቢያ ደሴት አብዛኛው ነዋሪ ጾመኛ ነው። የረመዳን ወር በተለይም በእነዚህ የሙስሊም ግዛት ሰንሰለቶች የኢባዳ የሶደቃና የርህራሄ ወር ነው። በዚህም ምክንያት የአረቢያ ደሴት በተለይም በረመዳን ወር የተለየ ድባብ ይፈጥራል። በዘንድሮው ረመዳን በካይሮ ጎዳናዎች የምሽት ፋኑሶች ያንጸባርቃሉ። ከ1000 ኪሎ ሜትሮች ባሻገር በደማስቆ ገበያዎች ደግሞ ለፍጡር ዝግጅት አስደሳች ጫጫታ ይሰማል። በሌሎቹም ታላላቅ የቅንጦት ከተሞችም ጭምር ረመዳን እንደተለመደው ሃይማኖታዊ ስርዓቱ ተጠብቆ እየሄደ ነው። ነገር ግን የዘንድሮው ረመዳን በኢራን አሜሪካ እስራኤል ጦርነትና ቀጣናዊ ውጥረት ሳቢያ ግጭት ውስጥ ገብቷል።
በርህራሄ የተሞላች ልብ የጭካኔ ቡጥ ያለ ርህራሄ እያረፈባት እየተመለከትን ነው። ይህ ጦርነት በቀጠናው ለዘመናት ተጠብቆ በቆየ ረመዳኒት ባህል ላይ ትልቅ ለውጥ አምጥቷል። በዘንድሮው ረመዳን የሚታየው መንፈሳዊ መዓዛ ብቻ ሳይሆን የባሩድ ሽታና የጦርነት ውጥረት ጭምር ነው። አሜሪካና እስራኤል ረመዳንን ጠብቀው ጦርነት መፍጠራቸው የተለመደ ነው። ረመዳን በእነዚህ ሀገራት ሳቢያ በተለይም በመካከለኛው ምስራቅ አንዳንድ አካባቢዎች በታሪክ የጦርነት መድረክ ሆኖ ቆይቷል። በ1973 የተካሄደው የአረብ እስራኤል ጦርነት የተጀመረው በረመዳን ነው። በ2001 አሜሪካ በአፍጋኒስታን ላይ ወታደራዊ ጥቃት መፈጸም የጀመረችው በረመዳን ወር ነው። አሜሪካ የኢራቅን ጦርነት የጀመረችው በረመዳን ወር ነው። ሌሎችም በርካታ ጦርነቶችና ወታደራዊ ጥቃቶች ይሁነኝ ተብለው በረመዳን ወር ተፈጽመዋል። በወቅቱ የአሜሪካ መከላከያ ሚኒስትር የነበሩት ዶናልድ ራምስፊልድ በረመዳን ወር አሜሪካ ምንጊዜም ጦርነት ትፈጥራለች የሚለውን ትችት አጣጥለውት ነበር። በሁሉም ጦርነቶች ደግሞ ምዕራባውያን ሃይማኖትንና ፖለቲካን ለማቆራኘት ሞክረዋል። ይህ ፖለቲካዊ ስትራቴጂ የሙስሊሙ ዓለም ከምዕራቡ ይልቅ ወደ ምስራቁ ዓለም እንዲዘነበል አድርጎታል። በአሁኑ ወቅት የረመዳን ዲፕሎማሲ እየተፈጠረና አዳዲስ ተዋናዮች እየተፈጠሩ ሲሆን በረመዳን ዲፕሎማሲ ቻይና የመጀመሪያዋ ተዋናይ ሆና ብቅ ብላለች። ቤጂንግ ከሙስሊም ሀገራት ጋር ያላትን ግንኙነት እያጠናከረች ሲሆን በተለይም በሳውዲ አረቢያና ኢራን መካከል የተደረሰውን የሰላም ስምምነት በማስተናገድ ረገድ ያላትን ተጽዕኖ አሳይታለች። የኢራንና የሳውዲ የውጭ ጉዳይ ሚኒስትሮች በረመዳን ዋዜማ ላይ በስልክ መወያየታቸውና ሰላምታ መለዋወጣቸው እስልምና በረመዳን ይቅር መባባል የሚወደድበትን ሃይማኖታዊ እሴት ያጠናከረ የቤጂንግ የረመዳን ዲፕሎማሲ ሆኖ ተመዝግቧል። ይህም የረመዳንን መንፈሳዊ ስሜት በመጠቀም ስኬታማ ዲፕሎማሲ ማድረግ እንደሚቻል ያሳየችበት እንደሆነ ተንታኞች አረጋግጠዋል። በአንጻሩ ደግሞ ከረመዳን ዲፕሎማሲ ጋር ተያይዞ ዋሽንግተን ገሸሽ እየተደረገች ነው። ዋሽንግተን ረመዳንን ጠብቆ ጦርነት የመፍጠር ታሪክ እያስመዘገበች ነው። ይህም ለመሆኑ ፕሬዚዳንት ትራምፕ በረመዳን ዋዜማ ባዘጋጁት የጋዛ የሰላም ቦርድ ስብሰባ ላይ የሙስሊም ሀገራት መሪዎች አለመገኘታቸው ይህንን ክፍተት ያሳያል። በዘንድሮው ረመዳን ከካይሮ እስከ አማን ባሉ ከተሞች መስጅዶች በተለመደው መጠን ቢሞሉም ውስጣቸው ግን በሐዘን የተሰረቀ ይመስላል። በኢራቅ በሚገኘው አልአዛር ዩኒቨርሲቲ ምሁር የሆኑት ሙሐመድ አልቢያሊ ልቦች ወደ አላህ ቢቀርቡም አይኖች ግን ወደ ጋዛ እያዩ ነው። የወንድሞቻችን ስቃይ በዚህ ቅዱስ ወር መንፈሳዊ ደስታ ላይ ሐዘን ጨምሮበታል ይላሉ። ይህ ስሜት በማህበራዊ ሚዲያም ላይ ጎልቶ ይስተዋላል። በማህበራዊ ሚዲያ ሙእሚኖች የኢፍጣር ማዕድ ሲያጋሩ፣ በተመሳሳይ በጋዛ ለተፈናቀሉ ወገኖች የእርዳታ ጥሪ ሲያቀርቡ በብዛት ይታያሉ። በዘንድሮው ረመዳን ማህበራዊ ሚዲያ አዳዲስ የመስጂድ ፕላትፎርምና የዳዕዋ መድረክ ሆኗል። በቲክቶክና በኢንስታግራም ረመዳን ኢንጋዛ የሚለው ሃሽታግ በሚሊዮን የሚቆጠሩ እይታዎችን አግኝቷል። በዚህ ሃሽታግ ወጣቶች ኢፍጣር ከማጋራት ባለፈ በጋዛ እየተፈጸመ ስላለው ጥቃት መረጃ በማጋራት ዓለም አቀፍ ትኩረት መሳብ ችለዋል። በቱኒዚያ የተጀመረው የጥላ ስር ኢፍጣር ዘመቻ በአሜሪካና እስራኤል ጥቃት እንዲሁም በጋዛ ሰርጥ ስጋት ውስጥ ያሉ ሙስሊሞችን ለማሰብና አንድነትን ለማሳየት የተደረገ አዲስ ተምሳሌታዊ እርምጃ ነው። በተለይም በዚህ ወቅት ከሁሉም በላይ አንድ ነገር ጎልቶ ይታያል። ይህ በረመዳን ወር ለዘመናት ጸንቶ የቆየው የልግስና መንፈስ ነው። በተጨማሪም ጦርነቱ የፈጠረውን ውጥረት ተከትሎ የሰብአዊ እርዳታው ተጠናክሮ ቀጥሏል። በዮርዳኖስ፣ ለሶሪያ፣ ለፍልስጤምና ለሌሎች አገራት ስደተኞች በሺዎች የሚቆጠሩ ሙስሊሞች ልዩ ልዩ የኢፍጣር ፓኬጆችን በማከፋፈል አብሮነታቸውን አሳይተዋል። የግብፅ ሀብታሞች ድሆች በሚበዙባቸው ሰፈሮች ያልተቋረጠ ኢፍጣር እያዘጋጁ ነው። ይህ ሁሉ የሚሆነው ደግሞ የረመዳን ዋና መገለጫ የሆነውን የአንድነት መንፈስ ለማሳየት ነው። በጥንታዮቹ የካይሮ ጠባብ ጎዳናዎች የመሳሃራቲው አባ ዘከርያ በካይሮ አንድ ራሳቸውን የቻሉ የረመዳን ትዕይንት ናቸው። አባ ዘከርያ ከሌሊቱ 8 ሰዓት ጀምረው ቤቶችን እያንኳኩ ሰዎችን ለሱር ይቀሰቅሳሉ። ይህንን ተግባራቸው ለበርካታ ዓመታት ቀጥለውበታል። የመሳሃራቲው አባ ዘከርያ በዘንድሮ የረመዳን ወር ተጨማሪ ሥራ ጨምረዋል። ሰዎችን ለሱር ከመቀስቀስ በተጨማሪም ለጋዛ ወገኖቻችሁ ጸሉ የሚል መልእክት ያስተላልፋሉ። ይህ ደግሞ የዘንድሮው ረመዳን ለሙስሊሞች ምን ማለት እንደሆነ በሚገባ ያሳያል። የዘንድሮው ረመዳን በተለየ ሁኔታ የእምነትና የሐዘን ጊዜ፣ ከሁሉም በላይ ደግሞ የተስፋ ጊዜ ሆኖ እያለፈ ነው። በዱባይና አቡዳቢ የረመዳን ትዕይንቶች እንደተለመደው ቅንጦት የተሞላባቸው ናቸው። በዘንድሮው ረመዳን ግን ቅንጡ ሆቴሎች ከሚያቀርቡት ኢፍጣር ይልቅ በብዛት የሚዘወተሩት በማህበራዊ ሚዲያ ሰዎች በብዛት የሚያጋሯቸውና ለጋዛውያን የሚደረጉት የገንዘብ ማሰባሰቢያ ዘመቻዎች ናቸው። በርካታ የንግድ ድርጅቶች ለጋዛውያን በመለገስ የረመዳንን የልግስና መንፈስ እያሳዩ ነው። በሶሪያ የኑሮ ውድነት የረመዳንን ድባብ ቀንሶታል። ከአሳድ መንግስት ውድቀት በኋላ ለመጀመሪያ ጊዜ በአንጻራዊ ሰላም ረመዳንን የሚያሳልፉት ሶሪያውያን ጦርነት ባይኖርም የጦርነቱን አሻራ ከማየት ግን አራቁም። በደማስቆ የሃላብ የገበያ ማዕከል ሕይወት ቢዘራም የኑሮ ውድነቱ ግን ለበርካታ ሶሪያውያን የማይቀመስ ሆኗል።
በዘንድሮው ረመዳን መስጅዶች ይሞላሉ። ሁሉም ሃይማኖታዊ የአምልኮት ስርዓቶች ይፈጸማሉ። በዘንድሮው ረመዳን ግን ሙስሊሞች ከሶላት በኋላ የሚያወሩት ስለ ጦርነት ነው። በኦማን የምትኖረው ኡሙ ኩልሱም ልባችን በጸሎት ላይ ነው፣ አይናችን ግን በቴሌቪዥን ስክሪን ላይ ነው። በጋዛ የሚገኙ ወንድሞቻችንን እያሰብን ነው የምንጾመው በማለት ይህንን ስሜት ትጋራለች። ይህ ስሜት በመላው አረብ ባሉ ሙስሊሞች ዘንድም የተለመደ እየሆነ መጥቷል። ረመዳን ሃይማኖታዊ ክብሩና ቅድስናው እንደተጠበቀ ቢሆንም በኢራን፣ አሜሪካ፣ እስራኤል ውጥረትና በጋዛ ጦርነት ይህንን የተባረከ ወር ሐዘን ጨምሮበታል። ክቡራትና ክቡራን ተመልካቾቻችን ከነጃሺ ቲቪ ወደ እናንተ ሲደርስ የነበረው መረጃችን በዚሁ ተጠናቋል። ከመረጃዎቹ ጋር ሙስጠፋ መሐመድ አብራችሁ ቆይታ አደረኩ። ከቀሪ የነጃሺ ቲቪ ፕሮግራሞች ጋር መልካም ቆይታ ይሁንላችሁ። ሰላሙ አለይኩም ወራህመቱላሂ ወበረካቱ።